በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት 24 2017 በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። ዘምሩ ለአምላክነ ዘምሩ። ዘምሩ ለአምላክነ ዘምሩ። ትርጉም እግዚአብሔር በእልልታ ጌታችን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ። መዝሙር 46 ከቁጥር 5። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። አምላካችን እግዚአብሔር ገልጾለት ጌታ ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ ከድንግል ማርያም እንደሚወለድ እንዲሁም ከሰማየ ሰማይ ከወረደ ከተወለደ በኋላ በመልዕልተ መስቀል ላይ በቀራንዮ ተሰቅሎ በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ ከተነሳም በኋላ ደግሞ በ40ኛው ቀን እንደሚያደርግ አስቀድሞ በትንቢት መነጽር አስቀድሞ አይቶ የተናገረው ነው። እንግዲህ የዕለቱን ወንጌል ስንመለከተው እርሱም ወደ ሰማይ ከሄደ በኋላ ወደ ሰማይ ካረገ በኋላ አጽናኝ የሆነውን መንፈስ ቅዱስን እንደሚልክላቸው ለቅዱሳን ሐዋርያት ነግሯቸዋል ማለት ነው። ቅዱሳን ሐዋርያትንም አጽናኝ ሆነው አበርች ሆነው መንፈስ ቅዱስ እስከሚገለጽላችሁ ድረስ በኢየሩሳሌም ጸንታችሁ ጠብቁ፣ በኢየሩሳሌም ጸንታችሁ ቆዩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከነገራቸው በኋላ ካስተማራቸው በኋላ እጁን አንስቶ ባረካቸው ይላል። እጁን አንስቶ ከባረካቸው በኋላ እነሱ እያዩቸው እየተመለከቱ ወደ ሰማይ አረገ ይለናል የዕለቱ ወንጌል። እንግዲህ ለቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ ከአርያም መንፈስ ቅዱስ እስከምትለብሱ ድረስ በኢየሩሳሌም ጸንታችሁ ጠብቁ ነው ያለው። ይህም ኢየሩሳሌም የተባለች ቅድስት ቤተ ክርስቲያን ናት። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ርስት መንግሥተ ሰማያት እስከምትወርሱ ድረስ የኢየሩሳሌም ምሳሌ በሆነች በቅድስት ቤተ ክርስቲያን ጸንታችሁ ኑሩ ሲለን ነው ለእኛ ማለት ነው። ስለዚህ የኢየሩሳሌም
አምሳል በሆነች በቅድስት ቤተክርስቲያን ሁላችንም ያለማቋረጥ ተመላልሰን ጸንተን እስከ መጨረሻው እንድንቆይ እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ገና አማላጅነት አይለየን። ይቆየን።